ዶክተር ዳንኤል በዶክተር አብይ በኩል ነው ወደ ስልጣን የመጡት። ስለዚህ ምናልባት አሁን በመታደርጉት ምርመራ የሚገኙ ፋይንዲንግስ ጠቅላይ ሚኒስትር አብይን ተጠያቂ ሊያደርጉ የሚችሉ አይነት ከሆኑ አማራው ዘር ማጥፋት ተፈጽሞብኛል ይላል፣ ኦሮሞ እንደዛ ይላል፣ ትግራዩ እንደዛ ይላል፣ ደቡብ ውስጥ ብትሄድ ብዙ እንደዛ የሚሉ ብሔረሰቦች አሉ። ሌሎቹ የጠቀሷቸው አሃዞችና የእናንተ ከመቶ በላይ ነው የሚለው አጠቃላይ አንድ በተለይ ጥቃት የደረሰበት የህብረተሰብ ክፍል የደረሰበትን ጉዳት የሚመለከትበት መነጽር ከራሱ እይታ አንፃር ብቻ ስለሆነና ከ97 ምርጫ በኋላ ከታሰሩ የሲቪክ አመራሮች አንዱ ኖት ምናልባት ይሄ ቂመኛ አድርጓቸው ሊሆን ይችላል። አሁን ትግራይ ላይ በተዛባ መንገድ ነገሮችን እንዲያዩ ሳያደርጋቸው አልቀረም የሚሉ ሰዎች በስፋት አሉ። አይተውት ይሆናል ያስባለሁ። ልክ አሁን ያልከውን አስተያየት አይ ዳንኤል እኮ እኛ አስረነው ስለበደል ነው በቂም በቀል ነው የሚሰራው የሚል አስተያየት ይሉ ነበር። አሁንም ይሄንን አልፎ አልፎ ሰማለሁኝ። ሰላም ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ ዛሬም እንደተለመደው እንግዳ ይዘን ቀርበናል። የዛሬው እንግዳችን ዶክተር ዳንኤል በቀለ ናቸው። ዶክተር ዳንኤል የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ናቸው። በጣም አመሰግናለሁ ዶክተር። እሺ እኔም አመሰግናለሁ ስለመጣችሁ ዳዊት። ረጅም ጊዜ በፊት ነበር የተገናኘ ነውና አሁን ከረጅም ጊዜ በኋላ ስንገናኝ እዚህ ኃላፊነት ላይ ነው የተገናኘ ነውና እንኳን ደስ አለዎት። እሺ አመሰግናለሁ ዳዊት። ቆየን ከተገናኘን ጉርሱ ሲዩ። በነገራችን ላይ በጣም ነው የማመሰግነው በሮትን ክፍት ስላደረጉኝ ለቃለ ምልልስ እና ያው አሁን ትግራይ ላይ ካለው ሁኔታ አንፃር ካለው ፍራስትሬሽን ካለው መጠነ ሰፊ ቀውስ አንፃር ብዙ ጥያቄ እንደሚኖረኝ በመገመት ፈቃደኛ ስለሆኑልኝ በድጋሚ ማመስገን ፈልጋለሁ። አስታውሳለሁ ለመጨረሻ ጊዜ እዚህ ቢሮ የመጣሁት አምባሳደር ጥሩነህ ዜና የሚባሉ ኮሚሽነር በነበሩበት ጊዜ ነው። ከዛ እርስዎ ወደዚህ ኃላፊነት ከመጡ በኋላ ከሪፎርምና ሌሎች ነገሮች ጋር ተያይዘው ብዙ ይባል ነበርና እንደው ዶክተር ዳንኤል ወደዚህ ኃላፊነት ከመጡ በኋላ እንደው አንድ ሁለት የሚባሉ ብለው የሚጠቅሱልኝ ምን አድ ያደረኩት ቫልዩ አለ ብለው ያስባሉ እዚህ ተቋም ላይ? እሺ አመሰግናለሁ ዳዊት። እንግዲህ እኔ ወደዚህ ስራ የመጣሁት ያው ኢትዮጵያ ውስጥ አዲስ ተፈጥሮ በነበረው የፖለቲካ ምዕራፍ አንዳንድ ተቋሞችን በአዲስ መልክ ለማደራጀትና ለማቋቋም ተጀምሮ በነበረው ፕሮግራም መሰረት አንዱ ቅድሚያ ትኩረት የተሰጠው የኢትዮጵያ ሰብአዊ መብቶች ኮሚሽን ነበረ። ይህንን ተቋም ለዓላማው ብቃት ያለው ተቋም አድርጎ ነፃ ተቋም አድርጎ ለማቋቋም የተጀመረ ስራ ነበረ። እኔ ከመጣው እንግዲህ ከተከናወኑ ተግባሮች ውስጥ አንደኛው የኮሚሽኑ ማቋቋሚያ አዋጅ እንዲሻሻል አድርገናል። ያንን የኮሚሽኑ ማቋቋሚያ አዋጅ ማሻሻል በጣም አስፈላጊ ነበረ። ምክንያቱም የኮሚሽኑን የበጀት ነፃነት፣ የአሰራር ነፃነት፣ የተቋም ነፃነት የሚያረጋግጥ የህግ ማዕቀፍ መኖሩ በጣም አስፈላጊ ስራ ስለነበረ ያ ተደርጓል። በሁለተኛ ደረጃ ተቋሙን በአዲስ መልክ ለማቋቋም ለማደራጀት የሚያስፈልጉ ብዙ ማከናወን የሚገባን ጥናቶች ነበሩ። እነዛም ብዙ ጥናቶች በማገባደድ ላይ እንገኛለን እና በአጭር ጊዜ ውስጥ አዲስ መዋቅር፣ አዲስ አሰራር፣ አዲስ አደረጃጀት ስራ ላይ እናውላለን ብለን ተስፋ እናደርጋለን። ከነዚህ በተጨማሪ ግን ደግሞ የበለጠ ትኩረት ሊሰጠው የሚገባ ጉዳይ ብዬ የማስበው የሰብአዊ መብት ኮሚሽን ስራ ትንሽ ከዚህ በፊት ከነበረው በተለየ መልክ መከናወን የጀመረ መሆኑ ማለት ነው። ይህም ምንን ይጨምራል? አንደኛ የሰብአዊ መብት ጥሰቶችን በነፃነት በገለልተኛነት መመርመር፣ ማጣራት፣ ሪፖርት ማቅረብ፣ መዘገብ፣ የመንግስት ተጠያቂነትን ለማረጋገጥና የሰብአዊ መብት ጥሰትን ለማሻሻል የተጎዱ ሰዎች ሁኔታን መፍትሄ ለመሻት በርካታ ስራዎች እንሰራለን። በእስር ቤቶች ክትትል እናደርጋለን። የእስረኞች አያያዝ ሁኔታን በቅርብ እንከታተላለን። በሰብአዊ መብት ጉዳዮች ላይ ክትትል እያደረግን ሪፖርት እናወጣለን። ይሄ ሁሉ ስራ በተወሰነ አቅም የሚሰራ ስለሆነ ገና በሚፈለገው መጠን እንዳልሆነ እረዳለሁኝ። ኢትዮጵያ ውስጥ ያው ስብስብና ሰፊ የሆነ የሰብአዊ መብት ጥሰት አለ፣ ሰብአዊ መብት ቀውስ አለ እና እኛ የምንሰራው ስራ እስካሁን ድረስ ውጤቱ በጣም አነስተኛ መስሎ ሊታይ ይችል ይሆናል። ነገር ግን ጥሩ እርምጃ ነው የመጣ ነው ብዬ አስባለሁኝ። እንግዲህ ሌላው ፍርድና አስተያየት ለህዝብ መተው ያለበት ይመስለኛል። መለኪያችሁ ምንድነው? አሁን በገለጹልኝ መንገድ
ያው በአዋጅ የተሰጣችሁ ስልጣን አለ ይታወቃል። ማለት የሰብአዊ መብት ጥሰቶች ሲያጋጥሙ ወይ ከእስረኞች አያያዝ ጋር ተያይዞ ሊሆን ይችላል ወይም በተለያዩ የአገሪቱ ክፍል ከሰብአዊ መብት ጋር ተያያዥነት ያላቸው ማናቸውን ነገሮች ትመረምራላችሁ። ግን ስትመረምሩ መለኪያችሁ ምንድነው? ለምሳሌ የተለያዩ ቦታዎች ላይ ችግሮች ሲፈጠሩ ያው ኮምፕሌን ስለሚደረግ ነው። ለምን እዚህ ቦታ ላይ አላደረጉም፣ ለምን እዚህ ቦታ ላይ አላደረጉም በሚል ኮምፕሌን ስለሚደረግ ነውና አሁን እዚህ ቦታ ላይ ነው ምርመራ የምናደርገው ብላችሁ ስትመርጡ እንደው መለኪያ ያላችሁ ወይ? አዎ፣ ይሄ በጣም ከባድ ችግር ነው። ኢትዮጵያ ውስጥ ባለው በዚህ በኢትዮጵያ ሰብአዊ መብቶች ኮሚሽን ብቻ ሳይሆን እኔ ከዚህ በፊት በሌሎችም በዓለም አቀፍ ደረጃ የሰራሁባቸው ተቋሞች ውስጥ አንድ የሰብአዊ መብት ድርጅት፣ አንድ የሰብአዊ መብት ተቋም የትኞቹ የሰብአዊ መብት ጥሰቶች ላይ ያተኩር፣ የትኛውን ቅድሚያ ይስጥ፣ የትኛውን ምናልባት ቅድሚያ ሊሰጠው አይገባም የሚለውን መምረጥና መወሰን እጅግ በጣም ከባድ ጥያቄ ነው። ይሄ የሚሆንበት ምክንያት ለምንድን ነው? የሰብአዊ መብት ጥሰት መጠኑ፣ አይነቱ፣ ስፋቱ ብዙ ስለሆነ ነው። ግን ይህንን የሰብአዊ መብት ጥበቃ ስራ የሚሰሩ ተቋሞች አቅም ደግሞ ውስን ስለሆነ ነው። ስለሆነም የግድ ምን ማድረግ ያስገድድሃል ማለት ነው? ባለህ ውስን አቅም የበለጠ ትኩረት ልትሰጥባቸው የሚገባቸውን ጉዳዮች መለየት ይጠይቃል ማለት ነው። ስለዚህ እኛ በሰብአዊ መብት ኮሚሽን በኩል በግለሰቦች አቤቱታ የሚቀርብልንን እያንዳንዱን አቤቱታ የመመርመርና የማጣራትና መፍትሄ የመፈለግ ስራችን እንደተጠበቀ ሆኖ በኮሚሽኑ በራሱ አነሳሽነት የምናደርጋቸው ምርመራዎች ላይ ግን አቅም በፈቀደ መጠን መስፈርት አድርገን የምንወስዳቸው ነገሮች የጉዳዩ ክብደት፣ የሰብአዊ መብት ጥሰቱ ስልታዊነት፣ የጉዳቱ መጠን የተስፋፋ መሆን አለመሆን፣ በሌላ አነጋገር በዛ ጉዳይ የተጠቃው የህብረተሰብ ክፍል መጠን ከፍ ያለ ሲሆን የበለጠ ትኩረት እንድንሻ ያደርገናል ማለት ነው። ሌላው በተለይ በሰብአዊ መብት ጥሰቱ ተሳታፊ የሆነው የመንግስት የጸጥታ አካሎች መሆናቸው ወይም አለመሆናቸው የመሳሰሉት እና ሌሎች ድርጅቶች ደግሞ በዚህ ጉዳይ ላይ እየሰሩት ያለ ስራ መኖሩ አለመኖሩ የመሳሰሉት ግምት ውስጥ የሚገቡ ነገሮች ናቸው። ይሄ ለእኛ ኮሚሽን ብቻ ሳይሆን በእውነት ከሆነ ከኔ ልምድ መናገር የምችለው በሌሎችም ተቋሞች ቢሆን ይህንን የመሳሰሉ መስፈርቶች ናቸው ከአንደኛው ጉዳይ ይልቅ ወደ ሌላኛው ጉዳይ ላይ እንድታተኮር የሚያስገድድ ምንም እንኳን የአቅም ውስንነት ይሄንን ቢያስገድድም ማለት ነው እንጂ የአቅም ውስንነት ባይኖር ኖሮ እያንዳንዱ የሰብአዊ መብት ጥሰት ሊመረመር ሊጣራና መፍትሄ ሊፈለግበት ይገባ ነበር። ኢትዮጵያ ውስጥ በተለያዩ አካባቢዎች ያው የእናንተን ተቋም የሚመለከቱ ነገሮች ያጋጥማሉ፣ ጥያቄዎችም ይቀርባሉ። በተለያየ መንገድም ሰዎች ይወቅሷቸዋል። ለምን እዚህ ያልመረመሩም፣ ለምን እንደዚህ ያላደረጉም በሚልና አጠቃላይ በኢትዮጵያ የተለያዩ አካባቢዎች ስላሉ ጉዳዮች አንስተን ብንነጋገር ደስ ይለኝ ነበር። ግን እንደው ጊዜዎትን ላለመውሰድ ሀሳቡንም ወደ አንድ አቅጣጫ ለመውሰድ በትግራይ ላይ ነው ፎከስ የምናደርገውና ዶክተር ዳንኤል ትግራይ ላይ ያለው ጦርነት ብዙ ጊዜ ቃለ ምልልስ ሲሰጡ የህግ ማስከበር ይላሉ በርካታ ኃላፊዎች፣ የመንግስት ኃላፊዎች። እርሶም በቅርቡ በሰጡት አንድ ቃለ ምልልስ ይህንኑ ሲሉ ሰምቻለሁ። እንግዲህ የህግ ባለሙያ እንደሆነ አውቃለሁ። እንደ ህግ ባለሙያ በተለያዩ ዓለም አቀፍ የሰብአዊ መብት ተቋማት ለረጅም ጊዜ እንደሰሩ እንደ አንድ የሰብአዊ መብት አድቮኬት ትግራይ ላይ ያለው ነገር ይታወቃል። በተለያየ መንገድ እናየዋለን። ለተቋሙ አዲስ አይደለም። ሪፖርት አውጥታችኋል። ህግ ማስከበር ማለት ይቻላል ትግራይ ላይ የተደረገው ነገር? ዳዊት የትኛውን የኔን ቃለ መጠይቅ እንዳደመጥ ካላወቅኩኝም እኛ ግን ይህ ነገር ከተከሰተበት ጊዜ አንስቶ ጦርነት ነው ብለን ነው የምንገልጸው። መንግስት በራሱ ምክንያት የህግ ማስከበር ነው ብሎ ሊጠራው ይችል ይሆናል። እኛ ከሰብአዊ መብት አንጻር ስንመለከተው በአካባቢውም ከተከሰተው የወታደራዊ እንቅስቃሴ መጠን አንጻር ስንመለከተው ጉዳዩን እኛ የምንመለከተው እንደ ሰብአዊ መብት ሰራተኞችና እንደ ሰብአዊ መብት ተቋም እንደ ጦርነት ነው፣ የጦርነት ኦፐሬሽን ነው ብለን ነው የምናምነው።
በዚህም የተነሳ ነው ምናልባት ይህ ነገር እንደተከሰተ ገና ከመነሻው ጉዳዩ ከተከሰተበት የመጀመሪያው ሳምንት ጀምሮ ያወጣነውን መግለጫ ተመልክተው እንደሆነ ትንሽ ጊዜው ዘግይቷል። አርሊ ኖቬምበር ላይ ማለት ነው በፈረንጆች አቆጣጠር። የመጀመሪያው ዋነኛ መልእክታችን የነበረው በዚህ ጉዳይ ውስጥ ተፈጻሚነት ሊኖረው የሚገባው በእንግሊዘኛው ቋንቋ ኢንተርናሽናል ሁማኒቴሪያን ሎ የሚባል ሕግ አለ። የዚህ ጉዳይ ላይ ተፈጻሚነት ሊኖረው የሚገባው የኢንተርናሽናል ሁማኒቴሪያን ሎ ነው ብለን ዓለም አቀፍ የሰብአዊነት ሕግ የሚባለው ማለት ነው። ይህ ሕግ ተፈጻሚ የሚሆነው በአገር ውስጥ ወይም ከአገር ውጪ በሚካሄዱ ጦርነት ሁኔታዎች ላይ ተፈጻሚ የሚሆን ሕግ ነው። ይህ ሕግ ተፈጻሚ ሊሆን ይገባል ብለን ያልነው የተከሰተው ወታደራዊ እንቅስቃሴ መጠን በሲቪል ሰዎች ላይ አደጋ ሊያስከትል የሚችል ስለሆነና በዓለም አቀፍ ሁማኒቴሪያን ሕግ መሰረት ደግሞ በእንደዚህ አይነት ወቅት የሲቪል ሰዎች ደህንነት ጥበቃ ግዴታ ስላለ በጉዳይ ውስጥ ተሳታፊ የሆኑት ወገኖች በሙሉ የመንግስት ሰራዊትን ጨምሮ ማለት ነው በኢንተርናሽናል ሁማኒቴሪያን ሎ ሕግ ግዴታቸውን እንዲወጡ ያሳሰብንበት ምክንያት ለዚህ ነው። ከዛም በኋላ በጣም በተደጋጋሚ በትግራይ ሁኔታ ላይ ስናደርግ የነበረው ክትትል ላይ ስናወጣ የነበረው አጫጭርም ረዘም ያለም ሪፖርት ላይ ተመልክተ ከሆነ ሁል ጊዜ ነገሩን የምንመረምረው ከኢንተርናሽናል ሁማን ራይትስ ሎ እና ከኢንተርናሽናል ሁማኒቴሪያን ሎ አንጻር እያልን ነው የምንመረምረው። ምክንያቱም በዚህ ጉዳይ ላይ ተፈጻሚ መሆን ያለባቸው እነዚህ ሁለት ሕጎች ናቸው ብለን ስለምናምን ማለት ነው። እርግጥ በመንግስት በኩል ለምን የህግ ማስከበር ኦፕሬሽን እንደሚለው ይገባናል። ነገር ግን የኢንተርናሽናል ሁማኒቴሪያን ሎ ተፈጻሚነትን አያስቀርም ብለን እናምናለን። በዛ መነጽር ነው ስንመለከተውም ስንመረምረውም የነበረው። ባለፈው የሰጡት አንድ መግለጫ ነው እንደው ማህበራዊ ሚዲያ ላይ በተለይ ትዊተር ላይ መነጋገሪያ ነበር። አይ ቲንክ ውጭ ጉዳይ ሚኒስቴር መሰለኝ መጀመሪያ ጊዜ ያወጣውና እዛ ላይ የተጠቀሙት አገላለጽ ነው በትግራይ ላይ የተደረገው የህግ ማስከበር ስራ ኦፕሬሽን እንደው መጀመሪያ የፈራ ነው ያህል አይደለም አይነት ብለው ነበርና በርካታ ማህበራዊ ሚዲያ ላይ የምንንቀሳቀስ ሰዎች ነን ጨምሮ ጉዳዩን በጣም ተችተነዋል። ማለት ዶክተር ዳንኤል ምን ለማለት ፈልገው ነው? ስንት ሰው መሞት አለበት? ስንት ዜጎች መገደል አለባቸው? ስንት ሴቶች እህቶቻችን መደፈር አለባቸው? ስንት ታዳጊዎች ተገለው ወደ ገደል መወርወር አለባቸው? ከምን አንጻር ነበር እንደዛ ያሉት? እሺ ዳዊት፣ ጥያቄ ሁለት ክፍል ነው ያለው። አንደኛው እንዳልከው አንድ አይ ቲንክ በኢትዮጵያ ጄኔቫ በሚገኘው ኤምባሲ አማካኝነት የተካሄደ ስብሰባ ላይ የሰጠሁትን አስተያየት የሚመለከት ነው። እሱም አስተያየት ላይ ቢሆን በተደጋጋሚ ስገልጽ የነበረው በትግራይ ክልል ስለተከሰተው ግጭት እና ጦርነት ነው እንጂ የህግ ማስከበር የሚለው ቃልን በዛም ውይይት ላይ ቢሆን እንዳልተጠቀምኩበት እርግጠኛ ነኝ ዳዊት። ስለዚህ እሱን ድጋሚ እንድትመለከተው አደራ ልሃለሁ። ሁለተኛው የጥያቄ ክፍል የሰጠሁትን አስተያየት በሚመለከት እርግጥ ይህንን የሰጠሁትን አስተያየት ውስጥ ከተናገርኳቸው ነገር ውስጥ በማህበራዊ ሚዲያ ውስጥ አንዷ አረፍተ ነገር ብቻ ለብቻዋ ተነጥላ ወጣ። አንዳንድ ወንድሞች እንደዛ ነጥለው አውጥተዋት ወይ ወንድሞች እህቶቼ እሷ ላይ ብቻ አተኩረው ለብዙ አስተያየት መነሻ እንደሆነ እረዳለሁኝ። ነገር ግን ያልኩትን እዛ ላይ ድጋሚ ሄዶ ማድመጥ ቢቻልም ሙሉውን በማድመጥ ማለት ነው ግን ለመግለጽ እወዳለሁ፣ ደስ ይለኛል። ይሄው ምንድነው በሰብአዊ መብት መነጽር በአንድም ሰው ላይ የሚደርስ ጉዳት አሳሳቢ ነው። ቅድም በመግቢያ ላይ እንደገለጽኩት እኛ እዚህ ሰብአዊ መብት ኮሚሽን ውስጥ በእያንዳንዱ ሰው የሚቀርብልንን የሰብአዊ መብት ጥሰት አቤቱታ እንመረምራለን። የእያንዳንዱ ሰው የሰብአዊ መብት ጥሰት በብዙ ሰው ላይ እንደደረሰ መጠን ያህል ያሳስበናል። ስለዚህ አንደኛው መነሻ መርህ ያ ነው። ሁለተኛው ነጥብ ግን ምንድነው ሁልጊዜም ቢሆን የሰብአዊ መብት ቀውስን ብቻ ሳይሆን ሌሎችን ማናቸውንም አደጋዎች በንጽጽር ግን እንመለከታለን። በንጽጽር ስንመለከት በአንድ ግጭት፣ በአንድ ጦርነት፣ በአንድ የተፈጥሮ ቀውስ የደረሰን አደጋ በተወሰነ መጠን በንጽጽር ግን መግለጽ ደግሞ የተለመደ አስተሳሰብ ይመስለኛል። እና እኔ የተናገርኩት በዛ ውይይት ላይ ምንድን ነበረ?
አንደኛ በትግራይ ውስጥ በግጭቱ በጦርነቱ ምክንያት የደረሰው የጉዳት መጠን ገና ሙሉ ለሙሉ የማይታወቅ መሆኑን በእንግሊዝኛ ነበረ ውይይቱ፣ ግን ቤዚካሊ ያንን ነበረ ያልኩት። the full extent of the civilian casualty and damage to civilian infrastructure ገና አይታወቅም ነበር ያልኩት። ምክንያቱም ይህንን ለማድረግ የተሟላ ምርመራ ስራ ማድረግ ያስፈልጋል፣ ቦታዎቹም ድረስ አክሰስ ማግኘት ያስፈልጋል። ስለዚህ ያንን አስተያየት በሰጠሁበት ጊዜ የደረሰው የጉዳት መጠን ገና ሙሉ ለሙሉ የማይታወቅ መሆኑን፣ ነገር ግን እስካሁን በዛ ወቅት ማለት ነው እስከዛ ወቅት ድረስ ባለን መረጃ መሰረት ደግሞ ሊደርስ ይችላል ተብሎ ይፈራ ከነበረው ጉዳት መጠን አንጻር እንደምታስታውሰው ዳዊት፣ አድማጮችም እንደሚያስታውሱት ኢትዮጵያ ወደዚህ አሳዛኝ ጦርነት ሁኔታ ውስጥ ስትገባ ከባድ ፍርሃትና ጭንቀት ነበረ። በተለይ በትልልቅ ከተማዎች ላይ ሊደርስ የሚችለው ጉዳትና ስቃይ በሚመለከት ምን ያህል ጭንቀትና ምን ያህል ሀሳብ ውስጥ እንደነበርን የሚረሳ አይደለም። ምክንያቱም የሌሎች ሀገር የጦርነት ታሪክም ስለሚታወቅ ማለት ነው። ስለዚህ ከዛ ሊደርስ ይችል ይሆናል ተብሎ ተፈርቶ ከነበረው ጉዳት መጠን አንጻር ሲታሰብ ግን ምናልባት ያ የተፈራውን ያህል የጉዳት መጠን አለመድረሱ ቢያንስ የተወሰነ የሚያጽናና መሆኑን፣ ነገር ግን ሶስተኛው ነጥቤ ነገር ግን ይህ ማለት የደረሰው ጉዳት መጠን በማንኛውም አይነት መንገድ ቢሆን ቀለል ተብሎ ሊታይና ሊታሰብ የማይገባ መሆኑን፣ እነዚህን 3 ነጥቦች ነበር የተናገርኩት እና ይሄ ትክክለኛ አገላለጽ ይመስለኛል። ግን የተወሰኑ ወንድሞችና እህቶቼ ከነዚህ ሁሉ ንግግር ውስጥ አንደኛዋን ሀረግ ብቻ መዘው ለሚፈልጉትን አይነት አስተሳሰብ ለማንጸባረቅ እሷን ብቻ በብዛት ሲያንሸራሽሯት በማህበራዊ ሚዲያ እመለከታለሁ። ስለዚህ የተናገርኩትን ሀሳብ በትክክል አይገልጸውም፣ ግን ሙሉውን ለመመልከት ለሚፈልጉ ሰዎች ውጭ ጉዳይ ሚኒስትር ያወጣው እንደዛ በይቅርታ ላቋውጣት ፈልጌ ሳይሆን ውጭ ጉዳይ ሚኒስቴር ነበር ያወጣው። ያንን እኔ አሁን ያየሁት ውጭ ጉዳይ ሚኒስቴር ሼር ያደረገው ላይ ነው። ቅድም ያልኩት የህግ ማስከበር የሚለው ምናልባት እንግዲህ የመንግስት ተቋማት ብዙ ጊዜ የመንግስት ኃላፊዎች ህግ ማስከበር እያሉ ነው የሚገልጹት። ስለዚህ እርስዎ ንግግር ኮት ሲያደርጉ ጦርነት የሚለውን ህግ ማስከበር ወደሚል ቨርዥን ቀይረውት ሊሆን ይችላል ለዛ ያደረጉት እንጂ አገላለጹ ላይ የነበረው ህግ ማስከበር ይላል። ሁለተኛ ነገር ደግሞ እቺ ፖይንት ናት ተመርጣ የወጣችው እኔ ሳይው ማለት ነው እንጂ እንግዲህ ዳዊት እንዳልከው ውጭ ጉዳይ ሊሆን ይችላል፣ የኢትዮጵያ ሬዲዮ ሊሆን ይችላል፣ የጀርመን ሬዲዮ ሊሆን ይችላል፣ የፈረንሳይ ሬዲዮ ሊሆን ይችላል፣ የአንድ ጋዜጠኛ ሊሆን ይችላል፣ አንድ የማህበራዊ ሚዲያ አቀንቃይ ሊሆን ይችላል። አንተ ከተናገርከው ኢንተርቪው ውስጥ የሚፈልገውን መርጦ አውጥቶ ቢዘግበው ያ ራሱ ለማስተላለፍ ለፈለገው ሀሳብ ሊገልጽለት ይችል ይሆናል። እኔ ግን የምጠብቀው በተለይ ከጋዜጠኞች በተለይ አንተንም ከመሰሉ ጋዜጠኞች ያችን ውጭ ጉዳይ ሚኒስቴር ወይም አንድ ሌላ ጋዜጠኛ ያወጣትን ብቻ ሳይሆን ወደ ሶርሱ መሄድ ያስፈልጋል። በደንብ መረዳት ለፈለገ ሰው በደንብ ምንድነው እውነት የተባለው ምንድነው የሆነው የሚለውን ነገር ማጣራት ለሚፈልግ ባለሙያ ወይም ደግሞ የጉዳይ ለሚያሳስበው ሰው ምን ያስፈልጋል? ያንን ሶርሱን ሄዶ መመርመር። እኛ በዚህ በሰብአዊ መብት ምርመራ ስራ ከፍተኛ ጥንቃቄ የምናደርገው በእንደዚህ አይነት ነገር ላይ ነው እና ያንን ማድረግ ይገባ ነበረ። ግን አየህ ትልቅ እኛ ሀገር አሁን ዳዊት የተመለከትከው እንደሆነ የሚፈጸመው አሳዛኝ ስህተት ሰዎች የተሟላ መረጃ ሳይዙ ነው የተለያየ አይነት አስተያየት ላይ መደምደሚያ ላይ የሚደርሱት እና አሁን እኔ ብዙ ጊዜ ምን እንታዘባለሁኝ የኛ የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ በትግራይ ሁኔታ ላይ ባለፉት የተወሰኑ ወራት ውስጥ ለምሳሌ በጣም በርካታ ሪፖርቶች አውጥተናል። እንዳጋጣሚ አንተ እንደምትመጣ ስለማውቅ እዚህ ፊት የደርድሬያቸው ነበርና አንዳንዶቹን እንኳን 1 2 3 4 5 6 ያህል እንትኖች አሉኝ። የተወሰኑት ማለት ነው፣ እነዚህ ብቻም አይደሉም ለነገሩ እና በተለያዩ ጉዳዮች ላይ ከዚህ ቀውስ ጋር በተያያዘ ማለት ነውና ሰዎች አሁን እነዚህን ሁሉ ሪፖርቶች አያነቧቸውም። እነዚህን ሳያነቧቸው ወይም ደግሞ እኔ የሰጠሁትንም አስተያየት ሙሉውን ሳያደምጡ
አንደኛው ምናልባት እነሱ እንደ ምንጭ የሚቆጠሩበት ሰው ቀንጭቦ ያወጣትን ነገር ብቻ ይዘው ሄደው እንትን ያደርጉታል። ከኮንቴክስቱ ውጪ ትርጉም ይሰጠዋል እና በተለይ ደግሞ አሁን ይሄ ያለንበት ዘመን ሶሻል ሚዲያ ለዚህ በጣም ተጋላጭነት ፈጥሯል። የሰውም አቴንሽን መጠን ከተወሰኑ ደቂቃዎች ወደ ተወሰኑ ሰከንዶች ስላጠረ ሄዶ የሚመረምር የሚያጣራ አይመስለኝም። ስለዚህ ይሄም አንዱ ትልቁ ችግራችን ነው ለማለት ነው። ስለዚህ አሁን ለምሳሌ ይህን ያነሳኸውን ነጥብ በሚመለከት አይ ቲንክ ጂኒቫ ኤምባሲ ሳይሆን አክቹዋሊ አሁን ለማስታወስ በትክክል ችያለሁኝ አሜሪካን ሀገር የሚገኘው ሴንተር ፎር አፍሪካን ስትራቴጂክ ስተዲስ የሚባለው ኢንስቲትዩት ያዘጋጀው የውይይት መድረክ ነበር። አሁን በትክክል አስታወስኩ እና እሱ ሙሉ ቪዲዮ አቬይላብል ነው። እኛም ሰው ለመመልከት ከፈለገ በኢትዮጵያ ሰብአዊ መብቶች ኮሚሽን ማህበራዊ ገጾቻችን ላይም ሼር አድርገነዋል። ሙሉ እንትኑ አለ፣ ሙሉ ውይይቱ አለ። ስለዚህ ያንን ሙሉን ማድመጥ ይገባል። ምን አለ ምን ተባለ የሚለውን። ስለዚህ እንዳው በአጭሩ ዳዊት እንዳልኩ እነዛን 3 ነጥቦች ነበር የገለጽኩትና ኢትስ አንፎርቹኔት አንዳንድ ጊዜ አሁን አየህ ሰዎች የሰብአዊ መብት ስራን ለፖለቲካ ዓላማ ሊጠቀሙበት የሚፈልጉ ከሆነ ካልከው ነገር ውስጥ አንድ ቃል ብቻ ተወስዳ ያልሆነ ትርጉም ሊሰጠው ይችላል እንጂ የተናገርኩትን ነገር የሚያንጸባርቅ አይደለም። አይ መጨረሻ ላይ ካልዋት ልነሳና ያው የፖለቲካ ዓላማ እርስዎ የሚመሩት ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ለአስፈጻሚ አካል የፖለቲካ ዓላማ እየዋለ አይደለም ብለው በእርግጠኝነት መናገር ይችላሉ ዶክተር? አዎ ያለምንም ጥርጥር ይሄን በእርግጠኛነት እናገራለሁ። ምክንያቱም እኔ ወደዚህ ስራና ኃላፊነት የመጣሁት በሰብአዊ መብት ሕግና መርሆች መሰረት ትክክለኛ የሰብአዊ መብት ስራ ለመስራትና ለሰብአዊ መብት ጥሰት ሰለባ ለሆኑ ሰዎች ድምጽ ለመሆን የሰብአዊ መብት ጥሰት እየተሻሻለ እንዲመጣ በሀገራችን እና ነፃ ገለልተኛ የሰብአዊ መብት ተቋም እንዲኖር ጥረት ለማድረግ እና የበኩሌን አስተዋጽኦ ለማድረግ ነው የመጣሁት። እኔ ብቻ ሳልሆን አሁን እዚህ ተቋም ውስጥ ያለን በቅርብ ጊዜ የመጣን ነባር የሆኑ ሰራተኞችም በዚህ መንፈስ ነው በአንድነት እየሰራን ያለ ነውና በማንኛውም መልኩ በማንኛውም መስፈርት የአንድ ቡድን የመንግስትን ጥቅም የፖለቲካ ጥቅም ለማስጠበቅ ለማራመድ ብለን አንሰራም። ብቸኛ አጀንዳችን ሰብአዊ መብቶች ጥበቃን ማራመድ ነው። ሰብአዊ መብት ግንዛቤን ማስፋፋት፣ ሰብአዊ መብት ጥበቃን ማራመድ፣ የሰብአዊ መብት ጥሰት ሲያጋጥም ገለልተኛ ምርመራ ማካሄድ፣ በገለልተኛ ምርመራው መሰረት ተጠያቂነት እንዲፈጠር ማረጋገጥ፣ የተጎዱ ሰዎችና ቤተሰቦች ደግሞ ተጠግነው ህይወታቸው ወደፊት የሚቀጥልበት መንገድን ለመሻት ነው። ስለዚህ በዚህ እምነት የተሰባሰብን ሰዎች ነን እዚህ አሁን እየሰራን ያለ ነው እንጂ የትኛውንም አይነት የፖለቲካ ጥቅም ወይም ሀሳብ ወይም አላማ ማራመድ ፈጽሞ አጀንዳችን አይደለም። አጀንዳችን ሰብአዊ መብትን ማራመድ ብቻ ነው። ዳዊት ከዚህ በፊት ከ97 ምርጫ በኋላ ከታሰሩ የሲቪክ አመራሮች አንዱ ኖት። የቅንጅት አመራሮች፣ ጋዜጠኞች፣ የሲቪክ እንትኖችም ነበሩና ያኔ ታስረው ነበር። በዛ ወቅት እንግዲህ ስልጣን ላይ የነበረው ህወሓት ያለበት የኮአሊሽን ግንባር ነው የነበረውና ምናልባት ይሄ ቂመኛ አድርጓቸው ሊሆን ይችላል። አሁን ትግራይ ላይ በተዛባ መንገድ ነገሮችን እንዲያዩ ሳያደርጋቸው አልቀረም የሚሉ ሰዎች በስፋት አሉ። አይተውት ይሆናል ያስባለሁ። ልክ ነህ ዳዊት። ይሄንን አይነት አስተያየት ወደዚህ ስራ ከመምጣቴም በፊት ኢህአዴግ ስልጣን ላይ በነበረ ጊዜና እኔ በዓለም አቀፍ ደረጃ በነበሩ የሰብአዊ መብት ተቋሞች ውስጥም ስሰራ የተወሰነ ጊዜ ሂውማን ራይትስ ዎች ስሰራ የተወሰነ ጊዜ አምነስቲ ስሰራ በኢትዮጵያ ጉዳይ ላይ ሪፖርት በማቀርብ ጊዜ ሁሉ ያኔም ስልጣን ላይ የነበረው ኢህአዴግ ልክ ይሄንኑ ይለኝ ነበረ። ልክ አሁን ያልከውን አስተያየት አይ ዳንኤል እኮ እኛ አስረነው ስለበደል ነው በቂም በቀል ነው የሚሰራው የሚል አስተያየት ይሉ ነበር። አሁንም ይሄንን አልፎ አልፎ ሰማለሁኝ። እንግዲህ ሁለት ነገር ነው ለማለት የምችለው ዳዊት። አንደኛው እኔ በግል እምነቴና ህይወቴ የእውነቴን በልቤ ውስጥ የቂም በቀልና የጥላቻ ስሜት የለኝም። እንደዛ አይነት ስሜትም ይዤ ከእስር ቤት አልወጣሁኝም እና የዛ አይነት እንትን አስተያየትና አስተሳሰብ የለኝም። ይልቁንም
እኔ ብቻ ሳልሆን ዳዊት አንተም እኔም አብረን ነው ያንን ጊዜ ያሳለፍነውና ከዛ ልምድ በመነሳት እኔ ለሰብአዊ መብት መከበር ለሰብአዊ መብት መጠበቅ የበለጠ ቁርጠኝነትና የበለጠ ጽናት እንዲሰጠኝ ምክንያት ሆነኝ እንጂ በተወሰነ ፖለቲካ ቡድን ላይ ወይም ሰዎች ላይ የበቀል ስሜት እንዲፈጥርብኝ አላደረገኝም። ይሄንን እንግዲህ አንተም ስለምታውቀኝ ዳዊት በተወሰነ መንገድ የራስን አስተያየት ልትጨምርበት ትችላለህ። ነገር ግን እኔ እንደዛ አይነት ስሜት ያልነበረኝ ለመሆኑ ምናልባት አንደኛው ሌላው መገለጫ ኢህአዴግ ስልጣን ከመውረዱ በፊትም ቢሆን ከኢህአዴግ መንግስት ጋር ድሮ በነበረኝ የስራ ኃላፊነት ኢንጌጅ አደርግ ነበረ። እንደምታስታውሰው ዳዊት አሁን አንዳንዶቹ ወንድሞቻችን እህቶቻችን እንደ ዋነኛ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚቆጥሯቸው ድርጅቶች በወቅቱ ምን ያህል የሚሰድቧቸው የሚያወግዟቸው የሚነቅፏቸው ድርጅቶች ነበሩ። እንዳጋጣሚ እኔ ሁለቱም ውስጥ ሰርቻለሁኝ እና ያኔ በዛ በኩል ይህንን አይነቱን ክስ ሲቀርብብኝ ነበረ። የዛ ጊዜም እንኳ ቢሆን ግን እኔ ከኢትዮጵያ ራሴን ሳላገል ራሴን ሳላሰድድ በወቅቱ ከነበሩት የኢህአዴግ መንግስት ባለስልጣኖች ጋራ በጣም ኢንጌጅ አደርግ ነበረ። ተቀራርበን እንድንሰራ ጥረት አደርግ ነበረ። ያም የሚመነጨው የዛ አይነት ስሜት ካለመኖር ነው። ምክንያቱም የሰብአዊ መብት ጥበቃን ስራ ለማሰራት በጥላቻና በቂም በቀል ስሜት የምትሰራው ስራ አይደለም። ስለዚህ በዛ መንፈስ ነበረ ስሰራ የነበረው። ሁለተኛ ነገር የሰብአዊ መብት ጥሰት ሰለባ ከነበርክ ሌሎች ሰዎችም ምን ያህል የዛ አይነት ጥሰት ሰለባ ሊሆኑ እንደሚችሉ ተጨማሪ አይን ይሰጥሃል፣ ተጨማሪ እይታ ይሰጥሃል እንጂ የበቀለኛነት ስሜት የሚፈጥርብህ አይመስለኝም። ቢያንስ በእኔ እንደዛ ነው ልምዴ። ምክንያቱም ሰዎች ምን ያህል መብታቸው ሊጣስ፣ ምን ያህል ሊበደሉ፣ ምን ያህል ሊጎዱ እንደሚችሉ በተለይ በጸጥታ አስከባሪዎች ምን ያህል ጉዳት ሊደርስባቸው እንደሚችል እንዳስብ ያደርገኛል እንጂ ቂም በቀል ያስይዘኛል ብዬ አላምንም፣ አላስያዘኝም። ያንን አውቃለሁ። ስለዚህ ለወንድሞቼ ለእህቶቼ ለማስታወስ የምፈልገው የበለጠ ሂውሜን አድርጎኛል፣ ሂዩሚሊቲ ሰጥቶኛል፣ የበለጠ ለሰብአዊ መብት ስራ እንድሰራ አነሳስቶኛል፣ የሰዎች በደልና ጥሰትን እንድረዳው አድርጎኛል እንጂ ከዚህ ውጪ መጥፎ ስሜት አልፈጠረብኝም። በቅርቡ ሄደው አይተዋቸው ነበር አሁን በእስር ላይ ያሉ የቀድሞ የህወሓት አመራሮች። ምን ተሰማዎት ሲያዩዋቸው? ሪሊ አሁን በሚሉት አይነት ስሜት ውስጥ ሆነው ነው አስተናገዷቸው? የወጣውን ሪፖርት አይቼዋለሁ። ከዚህ ከትግራይ ሁኔታ ጋር በተያያዘ የታሰሩ ልዩ ልዩ ሰዎችን የሄድን ጉብኝት እናደርጋለን እና እንዳልከው ዳዊት ከፍተኛ የህወሓት አመራሮችም የታሰሩበት ቦታ ሄጄ ለመጎብኘት እድል አግኝቼ ነበረ። እድል አግኝቼ ሳይሆን ስራዬ ስለሆነ ሄጄ ጎብኝቻለሁ፣ ተመልክቻለሁ እና አንደኛ ሁሉም ታሳሪዎች በጥሩ መንፈስ ስለተቀበሉና ስላነጋገሩንና ስለ ስራቸው ሁኔታ ስላስረዱን ጥሩ ነበረ። ሁለተኛ እነሱም የኛን ጉብኝት በጥሩ መንፈስ ነው የተቀበሉት። ከታሳሪዎች ውስጥ የተወሰኑት አብዛኞቹ ትልልቅ ኃላፊነት ላይ የነበሩት ሰዎች የማውቃቸው የሚያውቁኝ ሰዎች ናቸው። ስለዚህ በጥሩ መንፈስ ነበር የተቀበሉኝ እና ያሉበት ቢያንስ ወደዚህ ወደ አዲስ አበባው የፌዴራል ፖሊስ ስር ጥበቃ ከመጡ በኋላ የነበራቸው አያያዝ ጥሩ መሆኑን መስማቴ ደስ ብሎኛል። ምክንያቱም የእስር ቤት የታሳሪዎች አያያዝ የታሳሪዎችን መብት የጠበቀ መሆኑን ማረጋገጡ አንደኛው ጉዳይ ስለሆነ ነው። የተወሰኑ ታሳሪዎች ቅሬታ የነበረባቸው ጉዳይ ነበረ። ያንን ቅሬታቸው ምክንያት የሆነውንም ነገር ያው መከታተላችንን እንቀጥላለን ወደፊትም። እንደሚመስለኝ እንደው እንደዚህ አይነቱ አጋጣሚ መሆን የሚገባው አስተማሪ ሞመንት መሆን ያለበት ይመስለኛል። በአንድ ወቅት ከፍተኛ ስልጣንና ኃላፊነት ላይ የነበሩ ሰዎች ናቸው አሁን እስር ቤት ውስጥ ያየናቸው። ዳዊት አንተና እኔ ደግሞ እንደምናስታውሰው ደግሞ ከኢህአዴግ መንግስት በፊት ደግሞ ከፍተኛ ባለስልጣን የነበሩ ሰዎችን ደግሞ እስር ቤት ውስጥ እናንተ አብረን አግኝተናቸው ነበረ
አንተም አሁን ድጋሚ ስትታሰር ስትወጣ ያጋጠሙህ የተለያዩ ሰዎች ሊኖሩ ይችላሉ እና ይሄ ሁሉ ነገር ለኢትዮጵያውያን እና ለመንግስት ባለስልጣኖች እና ኃላፊዎች ሊያስተላልፍ የሚገባው መልእክት በህዝባዊ ኃላፊነት ላይ ተቀምጠን በምንሰራበት ጊዜ በህጋዊ መንገድ ብቻ መስራት እንዳለብንና የታሰሩ ሰዎችንና እስር ቤትንም መርሳት እንደሌለብን ሊያስታውሰን የሚገባ መሆን ያለበት ይመስለኛል። እርግጥ እንግዲህ የታሰሩት ሰዎች የታሰሩበት ምክንያት ተገቢ ነው ተገቢ አይደለም፣ ንጽህናቸው በፍርድ ሂደት ከመረጋገጡ በፊት መታሰር ነበረባቸው አልነበረባቸውም የሚለው ራሱን የቻለ የህግ ጥያቄ ነው። ግን ቢያንስ አሁን እየተካሄደ ያለው የህግ ሂደት እንደምታውቀው የተጠረጠሩበት ወንጀል የዋስትና መብት አያስፈቅድላቸውም ተብለው በእስር ላይ ያሉ ሰዎች ያሉ መሆኑ ይታወቃል። ሌሎች ደግሞ የዋስትና መብት ተፈቅዶላቸው የወጡ ሰዎች ያሉ መሆኑ ይታወቃል። ግን በህጋዊ ሂደት አልፎ ንጹህነት የመረጋገጥ መብት እንደተጠበቀ ሆኖ ግን እንዲህ አይነት ወቅቶች ከታሰረውም ሰው የበለጠ ውጪ ላለው ሰው ጥሩ መልእክት ማስተላለፍ ያለበት ይመስለኛል። ምክንያቱም ለምንድን ነው ይሄ ነገር በሀገራችን ታሪክ በተደጋጋሚ የሚከሰተው? ስለዚህ ይሄንንስ እንዴት ነው ልናስወግድ የምንችለው የሚለውን ነገር እንድናስብ ሊያስታውሰን የሚገባ ይመስለኛል። እኔ እንደዛ ነው የተሰማኝ። ምክንያቱም ከዛ በፊት ሌሎች አይነት ኃላፊዎች ታስረው አይተን ነበረ። አሁን ደግሞ ሌሎች ኃላፊዎች ታስረው አየን። የሚቀጥለው ታሪካችን ደግሞ ምንድነው የሚሆነው የሚለው ያሳስባል። ስለዚህ እርግጥ ያጠፉ ሰዎች በህጋዊ መንገድ አይጠየቁ ለማለት አይደለም። ሁልጊዜም ቢሆን ጥፋት ያጠፋ ሰው በተለይ ከፍተኛ የሰብአዊ መብት ጥሰት ያጠፋ ሰው በህግ ተጠያቂነቱ መረጋገጥ እንዳለበት አምናለሁኝ እኔ። ነገር ግን ጠቅላላ ታሪካችንና የፖለቲካ ሂደታችንን ግን እንድንመረምር የሚያስታውሰን ይመስለኛል። መልካም። ወደ ትግራዩ ጦርነትና ከዛ ጋር ተያይዞ ወደ ተፈጠረው ነገር ልመለስና የተባበሩት መንግስታት ከናንተ ተቋም ከኢትዮጵያ ሰብአዊ መብት ኮሚሽን ጋር ጆይንትሊ ነው ምርመራውን ለማድረግ እንግዲህ ውሳኔ ላይ የደረሰው። ጥያቄውን እናንተ ናችሁ ያቀረባችሁት ወይስ በራሳቸው መንገድ ነው እናንተ ነው ያቀረበው? በጥያቄው በመጀመሪያ ደረጃ የቀረበው ያው በኢትዮጵያ መንግስት ነው። ነገር ግን በእኛ ኮሚሽንም በኩል ድጋፍ ነበረው። ይሄ ጥያቄ ከተከሰተው ሁኔታ አንጻር ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ካሳደረው ኢንትረስትና ትኩረት አንጻር ምናልባት ጆይንት ኢንቨስቲጌሽን መካሄዱ ከነገሩ ሁኔታ አንጻር ተገቢ ሊሆን ይችላል የሚል እኛም ሀሳብ ነበረን። ግን ይህ ሀሳብ በመሰረቱ ስራ ላይ ሊውል የሚችለው መንግስት ለዚህ ፈቃደኛ ሲሆን ነው። ስለዚህ የመጀመሪያ ጥያቄው የመጣው ያው እንደምታስታውሰው ዳዊት መንግስት ለዚህ ፈቃደኛነቱን ሲገልጽ ነው። መንግስት ፈቃደኛነቱን ካሳወቀ በኋላ ግን የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኮሚሽን እና የኛ ኮሚሽን በጉዳዩ ላይ በጣም በተደጋጋሚ ተገናኝተን ተወያይተንበታል፣ ተመካክረንበታል፣ ሀሳብ ተቀያይረንበታል። በመጨረሻም ስራውን ለማስጀመር አንድ አይነት ሊጋል ቤዝስ አንድ አይነት ህጋዊ መሰረት ያስፈልገው ነበርና ይሄ በዓለም አቀፍ ተቋሞች ውስጥ በተለመደ አሰራር ከሁለት አንድ አይነት መንገድ አለ። አንደኛው ሜሞራንደም ኦፍ አንደርስታንዲንግ የሚባል ትፈራረምና ወደ ስራ ውስጥ ልትገባ ትችላለህ። ሁለተኛው ደግሞ ኤክስቼንጅ ኦፍ ሌተርስ የሚባል አለ። ማለትም ደብዳቤ ትለዋወጥና ያ የተለዋወጥከው ደብዳቤ የሁለቱን ተቋሞች ፈቃደኛነት የሚያረጋግጥ ስምምነት ይሆንና በዛ መሰረት ወደ ስራ ትገባለህ። ስለዚህ ከነገሩ ሁኔታ አንጻር በኤክስቼንጅ ኦፍ ሌተርስ ብናደርገው የተሻለ ነው ብለን ስላሰብን እኛ ለተባበሩት መንግስታት ኮሚሽን ጥያቄ አቅርበን ተባበሩት መንግስታት ኮሚሽንም ለጥያቄው ፖዚቲቭ መልስ ሰጥቶ ግን ይህ ምልህ ከተወሰነ ውይይትና መግባባት በኋላ የተደረሰበት ነገር ነው። ወደዚህ ስራ መግባት ጀምረናል ማለት ነው። የስራ ክፍፍል ይኖረዋል። ምናልባት እንግዲህ የተባበሩት መንግስታት ቲም ይኖራል፣ ከዛ የሚመጣ የምርመራ ቲም ከኢትዮጵያ ሰብአዊ መብት ኮሚሽንም እንደዛው ማለት በምን ኤሪያ ላይ ማን ነው የሚሰማራው? ምንድን ነው የሚሆነው? እኩል እንትን ነው የሚኖራችሁ ወይስ እሱ ላይ ብዙ ክሊር ያልሆኑ ነገሮች ስላሉ? እንግዲህ እንዴት ነው ጆይንት ኢንቨስቲጌሽን ማለት የጣምራ ወይም የጋራ ምርመራ ስራ ማለት አሁን ይህንን ያልከውን ጥያቄ ለመመለስና እንዴት መስራት እንዳለብን አንድ ተርምስ ኦፍ ሪፈረንስ የስራ መመሪያ ሆኖ የሚያገለግል አይነት ሰነድ ላይ
ተወያይተን መግባባት ላይ ደርሰናል። እሱን እያጠቃለልን ነው። ግን አሰራሩ ምንድነው የሚሆነው? ጆይንት ኢንቨስቲጌሽን ማለት ያ የተባበሩት መንግስታት ተቋምም ለሰብአዊ መብቶች ጉዳይ ያለው ተቋም ስለሆነ እኛም ለዚህ ማንዴት ያለን ተቋም ስለሆነን ሁሉ ጊዜም እንደተለመደው እንደዚህ አይነት ሁለት ዓለም አቀፍና ብሔራዊ ተቋሞች በአንድነት በሚሰሩበት ጊዜ የጣምራ ስራው ጄኒዊንሊ ኢኳል የሆነ የምርመራ ስራ ነው የሚሆነው። ኢኳል ፓርትነርስ ናቸው። አንዱ የበላይ አንዱ የበታች አይነት ነገር አይደለም። ስለዚህ የምርመራ ስራው ከተባበሩት መንግስታትና ከኛ ኮሚሽን በሚውጣጡ ባለሙያዎች እኩል ቁጥር ባላቸው ባለሙያዎች በአንድነት የሚሰራ የምርመራ ስራ ነው የሚሆነው። የምርመራ ስራው ተርምስ ኦፍ ሪፈረንስ ምርመራውን የምናካሄድባቸውን ቦታዎች ይለያል። ምርመራ የምናካሄድባቸውን የሰብአዊ መብት ጥሰት አይነቶች ይለያል። የጊዜ ገደቡን ይለያል። የምርመራውን ዓላማ ይለያል። በዚህ መሰረት ወደ ምርመራ ስራ እንገባለን ማለት ነው። ይህንን ስራ በምናከናውንበት ጊዜ ግን የስራ ክፍፍል የሚባል ነገር የለም። በአንድነት ነው የምንሰራው። ይህ ማለት ሚሽን ስንሄድ ወደ ምርመራ ስራ በምንሄድበት ጊዜ ወደ ትግራይ ክልል የተለያዩ ቦታዎች ላይ በምንሄድበት ጊዜ በአንድነት እንጓዛለን። በአንድነት ሰዎችን ቃለ መጠይቅ እናደርጋለን። በአንድነት መረጃ እንሰበስባለን። በአንድነት ትንተና እንሰራለን። በአንድነት ሪፖርት ጽፈን ምክረ ሀሳብ እናቀርባለን ማለት ነው። ስለዚህ in the true sense of the word joint ስራ ነው እንጂ አንዱ ይሄንን ስራ ይሰራል ሌላው ይሄን ስራ ይሰራል የሚል የተለያየ አይነት ስራ አይደለም። በዚህ መልክ ነው ስራው የሚካሄደው። ዳዊት፣ የኢትዮጵያ መንግስት ተዋናይ ነው በዚህኛው ጦርነት ውስጥ ማለት ነው። ምናልባት ሌሎች አካላት ኤርትራ መንግስት ሌሎች ሊኖሩ ይችላሉ። ግን በዋናነት የፌዴራል መንግስትና የትግራይ መንግስት እና ተዋናይ የሆነን አካል በውስጡ ያሉ ተቋማት እንደ ኢትዮጵያ ሰብአዊ መብት ኮሚሽን አይነት እንዴት ነው ጀስቲፋይ የሚደረገው? አሁን ለምሳሌ አንዳንድ ሰዎች የሚያነሱት ጥያቄ አለ። ዶክተር ዳንኤል በዶክተር አብይ በኩል ነው ወደ ስልጣን የመጡት። ስለዚህ ምናልባት አሁን በምታደርጉት ምርመራ የሚገኙ ፋይንዲንግስ ጠቅላይ ሚኒስትር አብይን ተጠያቂ ሊያደርጉ የሚችሉ አይነት ከሆኑ በ97 ዓመተ ምህረት የነበሩት የዳኛ ፍሬሕይወት ሳሙኤል አይነት ሮል እና የዛ አይነት ከሬጅ ኖሮታል ብለን እንጠብቅ። እንግዲህ ዳዊት ምንድን ይመስልሃል? በአንድ ሀገር ውስጥ ነፃና ገለልተኛ ተቋም መገንባት የሚያስፈልገውና እኔም የዚህ አይነት ነፃና ገለልተኛ ተቋም የመገንባት አስፈላጊነትን ተቀብዬ ወደዚህ ስራ የመጣሁት ለዚሁ ዓላማ ነው። ምክንያቱም በኢትዮጵያ ታሪክ እንደምታውቀው የዚህ አይነት ተቋሞች አልነበሩንም። የሰብአዊ መብት ኮሚሽን ብቻ ሳይሆን ሌሎችም መንግስታዊ ተቋሞች የምርጫ ቦርድም ይሁን ፍርድ ቤትም ይሁን ሌሎች ገለልተኛ ሆነው መስራት የሚጠበቅባቸው መስሪያ ቤቶች ሁሉም የሚፈለገው አይነት ነፃነትና ገለልተኛነት እና ብቃት አልነበራቸውም። አሁን የተጀመረው አዲስ ምዕራፍ የዚህ አይነት ተቋሞች ለመፍጠር ነው ጥረት እየተደረገ ያለው። ስለሆነም በታሪካችን ነፃና ገለልተኛ ተቋሞች ስላልነበሩን በተወሰነ መጠን ሰዎች ለምን በጥርጣሬ እንደሚያዩት ይገባኛል። ምክንያቱም የዚህ አይነት ታሪክ ስላልነበረ ማለት ነው እንጂ የሚፈለገው ነገር ልክ በሌሎች ሀገሮች እንዳለው ሌሎች ሀገሮች አንዳንድ ወንድሞቻችን እህቶቻችን የሚገኙባቸው አውሮፓ ውስጥ አሜሪካ ውስጥ ያሉ ሀገሮች ውስጣቸው እኮ ተቋሞች አሉ አይደለም? ማንኛውንም አይነት የሰብአዊ መብት ጥሰት ወይም ማንኛውም አይነት የወንጀል ድርጊት ለመመርመርና ተጠያቂነት ለማረጋገጥ የሚሰሩ ተቋሞች አሏቸው አይደለም? በነዛ ተቋሞች ነው የሚሰራው። እነዛ ተቋሞች ነፃ ናቸው፣ ገለልተኛ ናቸው ተብለው ይታመናሉ። ምክንያቱም ተቋሞች ስለተፈጠሩ ማለት ነው። እኛ ሀገር እንግዲህ ይሄ ነው ያልነበረን። አሁን የጀመርነው ስራ ግን የዚህ አይነት ተቋም ለመመስረት ነው። የዚህ አይነት ተቋም ለመመስረት ደግሞ ቅድም እንዳልኩት ጥሩ እርምጃ መተናል ብዬ አስባለሁ። እንዲህ አይነቶቹ አጋጣሚዎች ደግሞ የዚህ አይነት የተቋም መስረታ ሂደትንም ደግሞ የሚፈትኑ ናቸው። ስለዚህ በዚህም መፈተን መታየት መቻል አለበት ብዬ አምናለሁኝ እና በዚህ የተነሳ እኔ ብቻ ሳልሆን እዚህ ተቋም ውስጥ አሁን ተሰባስበን የምንሰራ ሰዎች ሁሉ ተቋሙን ነፃነት በማይደራደር በማይቀንስ መንገድ ገለልተኛ ስራ ሰርተን እንደምናሳይ
ሙሉ እምነት አለኝ፣ ጥርጥር የለኝም በዚህ ላይ። ምክንያቱም ሌላ ዓላማ የለንም፣ ይሄንን ነው የምናደርገው። የምርመራ ስራችን የመንግስት የጸጥታ ኃይሎችን ወይም የመንግስት ኃላፊዎችን ተጠያቂ የሚያደርግ ከሆነም ተጠያቂ ማድረግ ስላለበት ማለት ነው። ይህንን ደግሞ እስካሁን በሰራናቸው ስራዎችም የታየ ይመስለኛል። ምክንያቱም በትግራይ ክልል ብቻ ሳይሆን ከትግራይ ክልል ውጭም የተለያዩ ቦታዎች ላይ ባደረግነው የሰብአዊ መብት ምርመራ ስራ ተጠያቂ ሊሆኑ የሚገባቸው የመንግስት የጸጥታ ኃላፊዎችን በሪፖርቶቻችን ላይ ስንዘግብ ቆይተናል። በትግራይም ቢሆን ይህንኑ አሳይተናል። በርከት ያሉ በርካታም ባይባልም አንድ 5-6 ያህል ሪፖርቶች ነበሩን ከአጫጭር እስከ ትንሽ ዘለግ ያለ ሪፖርቶች ባለፉት የተወሰኑ ወራቶች ውስጥ የወጡ። ስለዚህ በዚህ ቀውስ ውስጥም ለደረሰው የሰብአዊ መብት ጥሰት ተጠያቂ የሚሆኑ ወገኖችን በሪፖርታችን ላይ በስም ጠቅሰናቸዋል። ስለዚህ ይህንንም ወደፊት በምናደርገው ምርመራ ከማድረግ ወደ ኋላ አንልም፣ ተጠያቂነታቸውን መጠን ማለት ነው። እና ዳዊት እንደገለጽከው ደግሞ በዚህ ውስጥ ተሳታፊ የሆኑት ያው የተለያዩ አክተሮች አሉ፣ የተለያዩ ተሳታፊዎች አሉ። የመንግስት ወታደሮች አሉ፣ የኤርትራ ወታደሮች አሉ፣ የቲፒኤልኤፍ ወታደሮች አሉ፣ የአማራ ሚሊሺያ አለ። በተፈጠረው የህግና ስርዓት መፍረስ የተነሳ ደግሞ ያንን አጋጣሚ ተጠቅመው ደግሞ በሰዎች ላይ የሰብአዊ መብት ጥሰትና ጥቃት ያደረሱ ሰዎች አሉ። ስለዚህ የተለያዩ ተሳታፊዎች የነበሩበት ሁኔታ ነው ለማለት ነው። አንዳንዶቹ የተደራጁም ያልተደራጁም ቡድኖች አሉ። ስለዚህ ተሳታፊዎቹ በርከት ያሉ ስለሆነ ይህንን ሁሉ በጥንቃቄ መመርመርና መለየት ያስፈልጋል። መልካም። እንግዲህ ገለልተኝነታቸውን ጥያቄ ውስጥ ከማስገባት ጋር ተያይዘው የሚተቿችሁ አካላት በተለይ እኔ ትኩረት የማደርገው በዚህ ከትግራይ ጦርነት ጋር ተያይዞ ስለሆነ መግቢያ ላይ እንደገለጽኩት ከትግራይ ኤሊቶች አካባቢ እየተነሱ ያለ ጥያቄዎች ነው ሞር ትኩረት የማደርገውና ያው አንዳንዶቹ ቅድም አቅርቤያቸዋለሁ በጥያቄ መልክ። ዶክተር ዳንኤል ከዚህ በፊት አስሮ ነበር። ባክግራውንዳቸውን ግምት ውስጥ በማስገባት ብዙ ነገር ይባላል። በሱ ጉዳይ ላይ መልስ ለሰጡኝ አንዱ የሚነሳው ነገር እንግዲህ ብዙ ሪፖርቶች አውጥታችኋል። እኔ የማስታውሰው ይመስለኛል የቡራዩ መሰለኝ የመጀመሪያ ሪፖርታችሁ እኔ የማስታውሰው ተሳሳትኩ ያረሙኛል። ከዛ በኋላ ከዚህ ጦርነት ጋር ተያይዞ ደግሞ የመጀመሪያው ማይካድራ ላይ ነው። ማይካድራ ላይ የተፈጸመው ነገር ሰብአዊ መብት ኮሚሽን ወገንተኛ ሆኖበታል ተብሎ ይገለጻል። በማይካድራ ላይ አምነስቲም ጨምሮ እንደውም የአምነስቲን ደግሞ በተወሰነ መልኩ ይመስለኛል አምነስቲ ያለው ታጣቂዎች ሎያል የሆኑ ወይም ለቲፒኤልኤፍ እንዳደረጉ እንደፈጸሙት ኢንተርቪው ያደረግናቸው ሰዎች ነግረውናል ነው የሚለው። እናንተ ደግሞ በጸጥታ መዋቅር ውስጥ የነበሩ ሰዎች በሚሊሻ በደህንነት እንዲሁም ደግሞ ኢመደበኛ የሆነ ሳምሪ የሚባል አንድ ታጣቂ ቡድን የፈጸመው ብላችኋል። አሁን የኔ ጥያቄ ኖቬምበር 9 ነበር የማይካድራ ጭፍጨፋ የተፈጸመው። ከዛ በኋላ በጣም በአጭር ቀን ውስጥ ነው ሪፖርቱ የደረሰላቸው እና እሱን ነው አንድም እንደ ጥርጣሬ የሚያነሱ ሰዎች ከአክሱም ጋር በማነጻጸር ለምሳሌ የአክሱም ደግሞ ከ4 ወር በኋላ ነው ሪፖርት የወጣውና እዛ ጋር 5-6 ቀን አካባቢ እንደፈጀባቸው ይገለጻል። አክሱም ደግሞ ያን ያህል ጊዜ የፈጀው ትንሽ ነገሮችን በጥርጣሬ ለማየት ምክንያት የሆኑት እነዚህ ነገሮች ናቸው። እንደው ምን የሚሰጠውን አስተያየት አለ እሱ ላይ? እሺ ዳዊት፣ ይገባኛል ለጥርጣሬ ምክንያት ሊሆን እንደሚችል እና ይህንን መረዳት መቻል አለብን። ግን በእኛ በኩል ደግሞ ያለውን ትንሽ መግለጽ ያስፈልግ ይሆናል። አንደኛ በማይካድራ ጉዳይ ላይ በጣም በተፋጠነ ሁኔታ ምርመራ ለማድረግና ቢያንስ የመጀመሪያ ደረጃ ሪፖርቱን ለማውጣት የቻልነው አካባቢው ላይ በቶሎ መድረስ ስለቻልን ነው። ደርሶ የነበረው የሰብአዊ መብት ጥሰትም በጣም ከባድና መጠነ ሰፊ መሆኑን የሚያመላክቱ መረጃዎች አስቀድሞ ነበሩን። ከዛ ቀጥሎ ግን ቦታው ላይ መገኘት ያስፈልግ ነበረ። እኛ አንድ ለማድረግ አሁን በውጭ ሀገር ካሉና እንደኛ ቦታው ላይ መድረስ ከማይችሉት የሰብአዊ መብት ድርጅቶች በተለየ ሁኔታ ለማድረግ የምንፈልገው ነገር ምንድን ነው?
ቦታው ላይ ሳንደርስ በፊት ሪፖርት ማውጣት አንፈልግም። ዓለም አቀፍ ድርጅቶቹ አማራጭ ስለሌላቸውና ቦታው ላይ ለመድረስ ስለማይችሉ ከርቀት ሆነው ሪፖርት እንዲያደርጉ እንደሚገደዱ እረዳለሁኝ። እኔም ስሰራበት የነበረበት አሰራር ስለሆነ ማለት ነው። ያ ደግሞ የራሱ ውስንነት እንዳለው እናውቃለን። ስለዚህ አሁን ቢያንስ እዚህ ብሔራዊ ሰብአዊ መብት ተቋም ውስጥ ስንሰራ ግን ለማድረግ የምንፈልገው ነገር ምንድነው? ቦታው ላይ ደርሰን በትክክል ሳናጣራና ሳናረጋግጥ ሪፖርት አናወጣም ብለን እናምናለን እና ማይካድራ ላይ ቶሎ መድረስ ስለቻለን ቢያንስ የመጀመሪያ ደረጃ ሪፖርቱን ቶሎ ለማውጣት ችለን ነበረ። አክሱም ላይ ልክ የዚህ አይነት የሰብአዊ መብት ጥሰት መፈጸሙን ዓለም አቀፍ ሰብአዊ መብት ድርጅቶቹ መስማት በጀመሩበት ጊዜ ጀምሮ እኛም ስንሰማ ቆይተናል። ነገር ግን ቦታው ላይ እስክንደርስና በደንብ አጣርተን እስክናረጋግጥ ድረስ መቆየት አለብን ብለን ቆይተን ነበረ። ቦታው ላይ ለመድረስ ደግሞ እንደምታውቀው በአካባቢው የነበረው የጸጥታ ሁኔታ አልፈቀደልንም እና ከሚመለከታቸው ኃላፊዎችም ጋራ ሴኩሪቲ ክሊራንስ ለማግኘት በተደጋጋሚ ጥያቄ እያቀረብንና እየተከታተልን ሳይሳካ ለረጅም ጊዜ ቆይተን ነበረ እና አንዳንድ ጊዜ ምንም እንኳን ቶሎ ምርመራ አድርገህ ሪፖርት ለማውጣት ፍላጎት ቢኖርህም በተለያዩ ምክንያቶች ሊዘገይብህ ይችላል። ተመሳሳይ አይነት ቅሬታ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ ባወጣ ነው ሪፖርት ላይም ቀርቦብናል። እሱንም ሰዎች ቅሬታ የነበራቸው ከ5 ወር በኋላ ነው ሪፖርቱን ያወጣችሁት የሚል ቅሬታ ነበረ እና እረዳዋለሁኝ እና በተወሰነ መጠን የተቋም አቅም ውስንነት አለ። በተወሰነ መጠን አንዳንድ ጊዜ የምታካሂደው የምርመራ ስራ የሚፈልገው ጊዜ መጠንና የሚሸፍነው ቦታ ስፋት አለ። ለምሳሌ ኦሮሚያ ላይ ከ40 ክልል ቦታዎች ላይ ማዳረስ ነበረብን። ስለዚህ ጊዜ ፈጅቶብን ነበረ። አንዳንድ ቦታዎች ላይም ከትግራይ ሁኔታ ጋር ባይመጣጠንም የጸጥታ ሁኔታው በፈለግነው ፍጥነት ለመድረስ ያልቻልንበት ሁኔታ ነበረ። ስለዚህ እነዚህ ሁኔታዎች በምትፈልገው ፍጥነት እንድትሰራ ላይፈቅዱልህ ይችላሉ። ስለዚህ አንደኛው ምክንያት ይሄ ነው። በሌላ በኩል ግን የማይካድራውን ሪፖርት በሚመለከት በተወሰነ መጠን ለቅሬታ ምክንያት የሆነው የሁለተኛውን የተጠቃለለውን ሪፖርታችንንም ሰዎች ገና ያላዩት መሆኑ ነው። ምክንያቱም እኛ በወቅቱ ያወጣነው ሪፖርት የመጀመሪያ ደረጃ ሪፖርት ነበረ። ያ የመጀመሪያ ደረጃ ሪፖርት ደግሞ ዋነኛ ትኩረቱ የነበረው ማይካድራ ላይ ቅድም በገለጽከው አይነት መልክ በአካባቢው በወቅቱ በስልጣን ላይ የነበረው የአካባቢው የጸጥታ መዋቅር ማለትም የአካባቢው ፖሊስና ሚሊሺያ ሳምሪ ከሚባል አንድ መደበኛ ያልሆነ የወጣቶች አደረጃጀት ጋር በመተባበር በብሔር ማንነታቸው በለዩዋቸው ሰዎች ላይ የፈጸሙትን ጥቃት የሚመለከት ነው። ነገር ግን በሁለተኛው ወይም በመጨረሻው ሪፖርታችን ላይ ልናካትተው ፈልገን ስንሰራ የቆየነው ጉዳይ ደግሞ ምንድነው? የማይካድራውን ጥቃት ተከትሎ የትግራይ ተወላጅ በሆኑ ሰዎች ላይ የተፈጸመ የበቀል ጥቃት ወይም ሬፕሬዛል አታክ ይባላል በእንግሊዝኛ። የዛ አይነት ጥቃት መኖር አለመኖሩን በትክክል ማጣራትና ማረጋገጥ ነበረ። በወቅቱ በርከት ያለ ቁጥር ያላቸው የትግራይ ተወላጆች ከዛ አካባቢ ለቀው ሄደው ስለነበረ እነሱን ማግኘትና ምርመራውን ማካሄድ አልቻልንም። የተወሰኑ ሰዎች እንደምታስታውሰው ወደ ሱዳን ስደተኞች ካምፕ ሄደው ነበረ። የተወሰኑ ሰዎች ደግሞ ወደ ተለያዩ የትግራይ ክፍሎች ተሰደው ሄደው ነበረ። ስለዚህ በአካባቢው ነዋሪ በነበሩ የትግራይ ተወላጆች ላይ የተፈጸመው የሬፕሬዛል አታክ በዋናው ሪፖርታችን የሚጠቃለል ጉዳይ ነበረ። ያንን አይጨምርም ነበር የመጀመሪያ ደረጃ ሪፖርታችን። አሁን ዋናውን ሪፖርት ለማጠቃለል ስናደርግ በነበረው ጥናት መሰረት እንዳሰብነው ወደ ሱዳን ሬፊውጂ ካምፕ ሄደን ሱዳን ያሉትን ስደተኞች ኢንተርቪው ለማድረግ ባይሳካልንም ይህንን ለማሳካት በተባበሩት መንግስታት የስደተኞች ድርጅት አማካኝነት ጥረት እያደረግን ነበረ። ግን ሱዳን ሬፊውጂ ካምፕ ለመድረስ ባንችልም ግን ሌሎች ከአካባቢው ተሰደው የሄዱ የትግራይ ተወላጆችንም በማነጋገር ስለ ሁኔታው የተሻለ ስዕል ማግኘት ጀምረን ነበረ። ይህም ባጭሩ የሚያመለክተው
ማይካድራ ላይ የተፈጸመው ጥቃት ሊካድ አይገባም፣ ተፈጽሟል። አንዳንድ ወንድሞች እህቶች ፈጽሞ አልሆነም ብለው እንደሚያቀርቡት ሳይሆን ማይካድራ ላይ ያ ጥቃት ተፈጽሟል። ነገር ግን ደግሞ አሁን በተጨማሪ ምርመራችን እየተረዳን የመጣነው ጉዳይ ደግሞ ያንን ጥቃት ተከትሎ ደግሞ የትግራይ ተወላጅ በሆኑ ሰዎች ላይ የበቀል ጥቃት እርምጃ የወሰዱ ሰዎች ነበሩ። የተወሰኑ ደግሞ የትግራይ ተወላጅ ሰዎች ደግሞ በግዴታ ከአካባቢያቸውም ተፈናቅለዋል። ስለዚህ ይሄ በዋናው ሪፖርት የሚጠቃለል ያልተሰራ ስራ ነበረና ያ ሪፖርታችን ገና አልወጣም ነበረ። ስለዚህ ምናልባት የማይካድራውን ሪፖርት የተመለከተ ሰው ዋን ሳይድድ ሊመስለው ይችላል። ግን ያ የመጀመሪያ ደረጃ ሪፖርት ነበረ። አሁን ግን ከዚህ ከተባበሩት መንግስታት ጋር የምናደርገው የጆይንት ኢንቨስቲጌሽን ስራ ውስጥ ስለገባን የማይካድራው ጉዳይም የአክሱም ጉዳይም እንደምታስታውሰው ዳዊት በአክሱም ጉዳይም ያወጣ ነው የመጀመሪያ ደረጃ ሪፖርት ነበረና ለተሟላ ሪፖርት ለመስራት ዝግጅት ላይ ነበርን የነበር ነው። ነገር ግን ይህ አሁን የጆይንት ኢንቨስቲጌሽን ስራ ለመስራት ስለታሰበ በዚህ የጆይንት ኢንቨስቲጌሽን ውስጥ እንዲካተት ተስማምተናል። ምክንያቱም ጆይንት ኢንቨስቲጌሽን ስለሚካሄድ ያንን ጆይንት ኢንቨስቲጌሽን አንደርማይን ማድረግ እንዳይሆን መጠንቀቅ ስለፈለግን በዚህ በጆይንት ኢንቨስቲጌሽን የማይካድራው የቀረው ስራና የአክሱምም የቀረው ስራ በአንድነት እንዲጠቃለል አድርገነዋል። ስለዚህ በዚህ መልክ ነው መታየት ያለበት የማይካድራውም የአክሱምም የቀዳሚ ደረጃ ምርመራ ሪፖርታችን።